ሰላም ጋይስ፣ በዚህ ቪዲዮ ወደ 6 የሚጠጉ የሜንቶርሺፕ ተማሪዎች በአንድ ሳምንት ፈንድድ አካውንታቸውን ያለፉበትን የፖዚሽን ትሬድ የምናይ ይሆናል። ወደ ቪዲዮ። ሰላም ጋይስ፣ እንዴት ናችሁ? ዛሬ በፓርት 19 ላይቭ ትሬድ ቪዲዮ ተገናኝተናል። በዚህ ቪዲዮ እንደተለመደው እንደከዚህ ቀደሙ ላይቭ ትሬድ የምናደርግ ይሆናል። የዛሬው ቪዲዮአችን ስፔሲፊክሊ ስለ ጎልድ ትሬድ የምናደርግ ይሆናል። ከዚህ በፊት በሰራነው አናሊሲስ መሰረት ማርኬት እንዴት እየሄደ እንዳለና ዛሬስ ምን አይነት ላይቭ ትሬድ እንደምንገባ የምናይ ይሆናል ማለት ነው። ልክ እንደ ከዚህ ቀደሙ ማርኬት ኦልዌይስ እንዳልነው ኢንተርናል ሬንጅ ኦፍ ሊኩዊዲቲዎችን ቴክ እያደረገ ነው ቱ ዘ አፕሳይድ የሚሄደው ብለን አውርተን ነበር። እንደዛ በምናወራበት ሰዓት ባለፈው ወይም በፓርት 17 ላይ ጥሩ አዳማጭ ለሆነ አንድ ሲግናል ተናግሬ ነበር። ወይም ዩቲዩብ ላይ ትገቡና ሱራ ትሬዲንግ ብላችሁ ከገባችሁ በኋላ ፓርት 17 ላይ እዚህ ጋር እንደምታዩት ፓርት 17 ልክ አራተኛው ደቂቃ ከሀሳ ላይ ምን እንደሚል ሰምተነው እንመልስ ሲሆኑ ኮንቲኒቲ ይዘው ይሄዳል ብለናል። እዚህ አንድ ቪአይፒ የሆነ ልስታችሁ ማርኬት ላይ ኦልዌይስ ምን አለ እዚህ ጋር የምናያቸውን ኤክስተርናል ሬንጆች ብሬክ ሲያደርግ በፌር ቫሊዩ ጋፕ ከሄደ ስለዚህ በኢምፐልሲቭ ሙቭ ከሄደና ፌር ቫሊዩ ጋፕ ካለው እዛ ሬንጅ ላይ ያለው ፌር ቫሊዩ ጋፕ ብሬከር ኮንሰፕት ማለት ነው። የሃየር ታይም ፍሬም ላይ ስለሆነ ነው። እንደ ቫሪያብል ፒዋይ መሆን ይችላል። ለምሳሌ ቱ ዘ አፕሳይድ ሄደ ሪትሬስ አድርጎ እዚህ ጋር ይሄንን በኢምፐልስ ቺን ሃይ ብሬክ ሲያደርጋት ያለው ፌር ቫሊዩ ጋር የኛ ምን መሆን ይችላል? ፒዋይ መሆን ይችላል። እንደምናየው 0.5ን እየነካ ነው የሚሄደው። 0.5ን እዚህ ጋር ይሄንን ማርኬት ብሬክ አድርጎ ቱ ዘ አፕሳይድ ሲሄድ ምን መሆን ይችላል? ይሄ ወደፊት ምናችን ይሆናል። ልክ እንደዚህ ቆይቶም እንኳን ቢሆን እዚህ ጋር ሚስ አድርጎት ተሄዶ ቆይቶም እንኳን ቢሆን እንደ ፒዋይ ያገለግላል ማለት ነው። ይህንን ፌር ቫሊዩ ጋፕ እንደ ፒዋይ ያገለግላል ብለን አውርተን ነበር ያቆምነው። which means የባለፎቹን ማርክ ለማድረግ ይህንን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አውት ሲያደርግ ችኛዋን ፌር ቫሊዩ ጋፕ ብለናል እንደ ኤግዛምፕል ያየነው ማለት ነው። which means እዚህ ጋር የምናየውንም ይህን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አውት ሲያደርግ የተጠቀምነው እዚህ ጋር ያለውን ፌር ቫሊዩ ጋፕ ነው። በአሁኑም which means ዛሬ ሜይ 16 2025 ነው ማርኬት ይህንን ሃይ እዚህ ጋር የምናየውን ሃይ ልክ የኤፕሪል 10 ላይ ብሬክ በሚያደርግበት ሰዓት ፌር ቫሊዩ ጋፕ ነበረው። እንደምናየው ይህንን ፌር ቫሊዩ ጋፕ ማርክ እናደርገዋለን። ማርኬት መጥቶ 0.5 ወይም ኮንሲኩዌንስ ከረጅመንቱን ማርኬት ሚቲጌት አድርጎት አሁን ቱ ዘ አፕሳይድ እየሄደ ይገኛል ማለት ነው። ስለዚህ ቺን ኮንሰፕት ልብ ብሎ ላዳመጠ ሰው ትናንትና ኦልሞስት ማርኬት የሄደ ወደ 1200 ፒፕስ ነው። እሱን ትሬድ ማድረግ ይችላል ማለት ነው። ሜንቶርሺፕ ላይ ብዙ ልጆች ቺን ትሬድ ቴክ አድርገውታል ወይም ማሳያቸው ይሆናል። ከዚህ ፌር ቫሊዩ ጋፕ ላይ አሁን ኮንፊርም አድርጎ የቡሊሽ ሙቭመንቱን ወደዚህ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ የተወሰነ ያህል ቮሊዩም እንጠብቅና ይህንን ታርጌት የምናደርግ ይሆናል ማለት ነው። ኔክስት ዊክ ዛሬ አርብ ነው። የዛሬን ቮሊዩም የሰኞን ቮሊዩም አይተን ኔክስት ዊክ ይህን ታርጌት የምናደርግ ይሆናል ማለት ነው። አሁን ካለንበት ኦልሞስት ወደ 3000 ፒፕስ እንበለው ወደ 3000 ፒፕስ አካባቢ ነው። ማርኬት ቶፕ ዳውን አናሊሲሳችንን ሰርተን እንዴት የዛሬውን ትሬድ ኤክስኪዩት እንደምናደርግ የምናየው ይሆናል ማለት ነው። እንደተለመደው which means የትናንቱን ትሬድ ላሳያችሁና ልክ ይህንን የፌር ቫሊዩ ጋፕ 0.5 በሚነካበት ሰዓት ላይ ኮንፊርሜሽን አግኝተን የነበረው 5 ሚኒት ላይ ነው። which means immediately ቺኛን መስመር ማለት ነው ብሮክን ላይ ነው 0.5 የፌር ቫሊዩ ጋፑ immediately ማርኬት ምን አረገ to the upside snap አደረገና እዚህ ጋር እንደምናየው ማርኬት ስትራክቸራል ሺፍት ሰጥቶናል ማለት ነው። እዚህ ማርኬት ስትራክቸራል ሺፍት ላይ ዲፔንድ ሆነው ያው ኦርደር ብሎክ አለ። ይሄንን ኦርደር ብሎክ ነክቶ ነው ማርኬት ኦልሞስት ከዚህ ኦርደር ብሎክ ኦልሞስት ወደ 1200 በለው 1200 ፒፕስ የሄደው ማለት ነው። 1900 ሺህ በለው ያ 1200 በለው ያህል ፒፕስ የሄደው ማለት ነው። ይህን ሙቭመንት ሜንቶርሺፕ ላይ ያላችሁ ልጆች ስማሽ አድርጋችሁታል። እስቲ እነሱን ለማየት ያህል ሜንቶርሺፕ ጀነራል ቻታችን ላይ which means ሜይ 15 ማለት ነው ይህንን ፌር ቫሊዩ ጋፕ ላይ ያለውን ኦርደር ብሎክ ማለት ነው ኦልሞስት ብዙ ሺህ ፒፕሶችን ነው ቴክ ያደረገው። እንደምታዩት ሜንቶርሺፕ ላይም አሪፍ የሆኑ ትሬዶችን
አይተናል ማለት ነው። ጥሩ የሆኑ ኢንትሪዎች የገባችሁ ልጆች አላችሁ። በጣም አሪፍ የነበረ ትሬድ ነበር ማለት ነው። ዊች ሚንስ ይህንን የማርኬት አፕዴት ላይ በተወሰነ መልኩ አፕዴት አድርጊያችሁ ነበረ። እዚህ ላይ ኮንፊርሜሽን መጠበቅ እንዳለብን ዘንድ ቱ ዘ አፕሳይድ እንደሚሄድ ማለት ነው። ሶ በአሪፉ ቴክ ፕሮፊታችንን ስማሽ አድርገናል ማለት ነው። ስለዚህ የዛሬው ከትናንቱ የሚቀጥል ይሆናል ትሬዳችን ማለት ነው። ስለዚህ አሁን ቶፕ ዳውን አናሊሲስ በምንሰራበት ሰዓት ልክ እንደ ከዚህ ቀደም መጀመሪያ የምናደርገው ታይምን ነው ኢምፕሊመንት የምናደርገው ብለን አውርተናል። ስለዚህ የመጀመሪያው ስራችን የሚሆነው ታይምን ማውጣት ነው። 1 ሃወር ላይ እናደርግና አስፈላጊውን ታይሞች አለ ችኛዋ ካንድል 19 እስከ 00 ያለው ታይም የኤዥያን ሬንጅ ነው። ከ2 ሰዓት ደግሞ እስከ 5 ሰዓት ያለው የለንደን ኪል ዞን ነው። ሞስት ኦፍ ዘ ታይም ማኒፑሌሽን የምናይበት ታይም ነው ብለናል። ዊች ሚንስ ከ5 ደግሞ እስከ 7 ያለው ሬንጅ የለንደን ላንች ነው። ብዙ ጊዜ ትሬድ አይመከርም በዚህ ታይም ላይ። አዲስ የሆነ የማርኬት ዲስትሪቢዩሽን አናይም። ወይ ማኒፑሌሽን ነው ወይ ማርኬት ወደ ኦፖዚት ዳይሬክሽን ስትራክቸር ራል ሺፍት የሚሰራበት ታይም ነው። ሌላኛው ደግሞ ከ7 ኒውዮርክ ኪል ዞን ነው። በዚህ ታይም ላይ ብዙ ጊዜ ኢንትሪዎች የምናገኝበት የኒውዮርክን ሙቭመንቶች ዲስፕሌስመንቶች የምናገኝበት ታይም ነው። ሪትሬስመንቶች የኒውዮርክ ኪል ዞን ካራክተሪስቲክ ብለን ያወራንበት ሰዓት የኒውዮርክ ሪትሬስመንት የምናይበት ሰዓት ነው። በዛውም ዲስፕሌስመንቱ የሚጀምርበት ታይም ነው። ሶ ከ7 እስከ 9 ደግሞ ኪል ዞኑ ማለት ነው። እዛ ላይ ማለት ከ9 እስከ 10 ደግሞ ከ10 በኋላ ደግሞ ወይም 10 ሰዓት ጀምሮ የለንደን ክሎዝ ኪል ዞን ታይም ነው። which means በዚህ ታይም ላይ ሞስት ኦፍ ዘ ታይም ማርኬት ሪትሬስ የሚያደርግበትና አጌንስቱ ዘ ባይስ ኒውዮርክ ኪል ዞን ከሄደ ደግሞ የፖዚሽን ትሬዶችን የምንገባበት ታይም ነው 10 ሰዓት። ይህን ከዚህ በፊት አውርተናል ሜንቶርሺፕ ላይ ስለ እያንዳንዱ የማርኬት ካራክተሪስቲክ የታይም ካራክተሪስቲክ ማለት ነው። ስለዚህ ይህን ካሰመርን በኋላ ሁለተኛ ስራችን የሚሆነው ይህንን ታይም ሼድ ማድረግ ነው። ከ19 እስከ 00 ያለውን ታይም ማለት ነው። ይህንን የኤዥያ ሬንጅ እንደ አስፈላጊ የታይም ፔሪድ ነው መያዝ ያለብን። ሞስት ኦፍ ዘ ታይም አኪሙሌሽን በሚሆንበት ሰዓት ላይ ማኒፑሌሽንና ዲስትሪቢዩሽን በቀላሉ የምናገኝበት ታይም ነው። አዘርዋይስ ይህንን ታይም እንደ ሊኩዊዲቲ የምንጠቀምበትም ታይም አለ፣ እንደ ፓወር ስዊንግ የምንጠቀምበት ታይም አለ። ሶ የኤዥያ ሬንጅን ሃይ እናወጣለን። which means ይህንን እንዳለ ምንም በለው ኤዥያ ሬንጅ ዘንድ የዚህን ኤዥያ ሬንጅ ሃይና ሎን ማርክ ካረግን በኋላ 1 ሚኒት ላይ እንወርድና ልክ እዚህ ጋር ችኛዋን የ00 ካንድል ደግሞ ቡሊሽ ከሆነች የቦዲውን ሎ ምን እንለዋለን? የኒውዮርክ ሚድናይት ኦፕኒንግ ፕራይስ እንለዋለን ብለን ከዚህ በፊት አውርተን ዲስከስ አድርገናል። ስለዚህ እነዚህን ከያዘን በኋላ ሁለተኛው ስራችን የሚሆነው ፓወር ስዊንግ ማየት ነው። ኦፕኒንግ ፕራይስ አክ ያለውን ፓወር ስዊንግ ከዛም ቀድመን ደግሞ የሃየር ታይም ፍሬም ላይ ያለውን የማርኬት ሙቭመንት የምናይ ይሆናል ማለት ነው። ሶ ማርኬት ትናንት ካልነው ከዚህ ኢንቨርትድ ፌር ቫሊ ጋፕ ዲስፕለስ አድርጎ ወደ 1200 ፒፕስ በሚሄድበት ሰዓት ላይ 4 ሃወር ላይ አድርገን ማየት እንችላለን። 3 ሃወር ላይ እዚህ ጋር ማለት ነው ማርኬት እንደምናየው ስትራክቸራል ሺፍት አለ። ሚንስ ማርኬት ዲስፕለስ አድርጎ ቱ ዘ አፕሳይድ ስትራክቸሩን ሺፍት እንዳደረገ አውርተናል። ስትራክቸራል ሺፍት ሃየር ታይም ፍሬም ላይ ማለት ነው። ሶ ኦቨርኦል የምንጠቀመው which means በሃየር ታይም ፍሬም ላይ ካየ ነው እዚህ ጋር የተወሰነ ያለ አኪሙሌሽን ፌዝ አለ። ይሄን ሬንጅ ማለት ነው ማርኬት ከዚህ ሬንጅ ላይ አኪሙሌት አድርጎ ማርኬት ቱ ዘ ዳውን ሳይድ ማኒፑሌት ተደርጎ ወርዶ ነበረ። በሌላ ፐርስፔክቲቭ ካየ ነው ዘን ማርኬት ስትራክቸራል ሺፍት ሰጥቶም ቱ ዘ አፕሳይድ ትናንት ዲስትሪቢዩት ማድረግ ጀምሮ ነበር ማለት ነው። ከሴፍ ከሆነ አስፈላጊ ከሆነ ፒኦአይ ማለት ነው ስንጠብቀው ከነበረ ሶ ምንድነው የምናደርገው እዚህ ጋር ያለውን አኪሙሌሽን ፌዝ ኤክስቴንድ እናደርገውና which means ከዚህ አኪሙሌሽን ፌዝ የኛ ምን ይሆናል ኢንትሪያችን አሁን ማርኬት ሪጀክት እየተደረገ ነው። ከዚህ አኪሙሌሽን ፌዝ የባይ ፖዚሽኖችን መጠበቅ ይኖርብናል ማለት ይሄ ሞር ላይክሊ እንደ ሰፖርትና ሬዚስታንስ ሊመስል ይችላል። አክቹሊ እንደዛ ማይንድ ኮንሰፕት ነው አይሲቲ ሲያስተምር መጀመሪያ ስኮት ስናይፐርን ካያችሁት ልክ እንደዚህ ሰፖርትና ሬዚስታንስ ሌሰኖችን አስተምሯል። እሱ ኮንሰፕት ማለት ነው which means ሞር አድቫንስድ እያደረግን እናየዋለን ይሄ እንጂ ሰፖርትና
የባይ ፖዚሽኖችን ምንከፍት ይሆናል ማለት ነው። ሶ አክቹሊ ማርኬት ዲፕ ዳውን ሪትሬስ የማድረግም ፖሲቢሊቲ ያለው ማርኬት መውረድ የሚፈልግ ከሆነ which means ቀደም ያወራው 2 አወር ላይ ወይም 1 አወር ላይ ያለው ሁለት አፕ ክሎዝ ካንድልስ which means እነዚህ አፕ ክሎዝ ካንድልስ ድረስ ወይም እዚህ ብሬከር ድረስ ማለት ነው ማርኬት የመውረድ ፖሲቢሊቲ ሊኖረው ይችላል። እስከ ኒውዮርክ ሴሽን ድረስ ምን እንደሚሰራ ቁጭ ብለን መጠበቅ ነው ያለብን። ምንም ነገር ሀፕን ሊያደርግ ስለሚችል ለንደን ሴሽን ላይ ምንድነው ለንደን ሴሽን ብለን አውርተናል። አኪሙሌሽን ማኒፑሌሽን ፌዝ ነው ብለናል። ማኒፑሌሽን ማለት ትክክለኛ የሆነ የማርኬት ዲስትሪቢዩሽን የሌለው ፎርስፉሊ አንድን ማርኬት አስገድደው ዲስፕሌስ የሚያደርጉበት ሬንጅ ማኒፑሌሽን ይባላል። ብዙ ጊዜ ሊኩዊዲቲ ራይድ ለማድረግ ሊሆን ይችላል፣ ወደ ፒዋይዎችም ሊሆን ይችላል። የተለያዩ ሪዝኖች አሉት ማርኬት ማኒፑሌት የሚሆንበት። ዲፕ ወደ ሆነው ዲስካውንት ፒዲአርኤውን ተከትሎ ሊሆን ይችላል። በብዙ ኬዞች ማኒፑሌት ይደረጋል ዘንድ ዲስትሪቢዩት ያደርጋል ማርኬት ማለት ነው። ስለዚህ አሁንም ሊወርድ ስለማንችል ትሬዳችን እስከ ኒውዮርክ ሴሽን መታገስ ይኖርብናል። ኮንፊርምድ የሆነ የቡሊሽ ሙቭመንት እስክናገኝ ድረስ ማለት ነው። እነዚህን ታይሞችን ሊቨንት አድርገን ካወጣን በኋላ 5 ሚኒት ላይ የምንጠብቅ ይሆናል ኢንትሪያችንን ማለት ነው። ስለዚህ ማርኬት ምን ሲሰራ ነበር ለንደን ሴሽን ለንደን ኪል ዞን የሚለውን አሁን አክቹሊ 5 ሰዓት ሊሆን እዚህ ጋር እንደምታዩት የለንደን ኪል ዞን ኦልሞስት አልቋል። የቀረው 2 ደቂቃ ነው which means እዚህ ጋር እንደምናየው 1 ደቂቃ ከ35 ሰከንድ ነው። ሶ ከሞላ ጎደል ምን ሲሰራ እንደነበር ነው። ሶ ብዙ ጊዜ ለምንድነው ለንደን ሴሽን ማየት አለብን ያልኩት? ሞስት ኦፍ ዘ ታይም የለንደን ሴሽን አጌንስት ቱ ዘ ባየስ ከሄደ እዚህ ጋር ልብ ብላችሁ እዚህ ጋር ቪአይፒ የሆነ አንድ ሌሰን ለንደን ጎልድ ላይ ነው ስፔሲፊክሊ ለንደን ሴሽን አሁን ሃየር ታይም ፍሬም ላይ ቡሊሽ የሆነ ባያስ ኖሮን which was ቀደም ኮንፊርም እንዳደረግነው ሃየር ታይም ፍሬም ጀምሮ ቡሊሽ የሆነ ባያስ ኖሮን ሎወር ታይም ላይ ለንደን አጌንስት ቱ ዘ ባያስ ቤሪሽ ልክ እንደ ዛሬው አይነት ቤሪሽ ሙቭመንት የሚወርድ ከሆነ ማርኬት ቡሊሽ ነው። ግን ለንደን ሴሽን ቤሪሽ የሚወርድ ከሆነ ያ ምን ይባላል? ፎልስ ሙቭ ወይንም ሚስሊድ ሙቭ ይባላል። እንደ ጁዳስ ስዊንግ አይደለም፣ ይሄ ሚስሊድ ሙቭ ነው፣ የማኒፑሌሽን ፌዝ ማለት ነው። ሶ ሞስት ኦፍ ዘ ታይም ትሬደሮች የለንደን ሙቭን ያዩትና ሞር በቃ በዛው ሊወርድ ነው ብለው ኤክስፔክት በማድረግ ማርኬት ግን ቀደም እንዳልነው ለንደን ላይ ምን አለ ወደ ፒዋይ ማኒፑሌት ይደረጋል ብለናል። which means ልክ እንደዚህ አይነት ሙቭመንት ማለት ነው ወደ ፒዋይ ማኒፑሌት ተደርጎ ነው የወረደው። ዘ ኒውዮርክ ሴሽን ሲከፈት ኢሚዲየትሊ የለንደንን ኪል ዞን ተቃራኒ ሙቭመንት መሄድ ይጀምራል ማለት ነው። ስትሬት ቱ ዘ አፕሳይድ በዛሬው ቀን ማለት ነው። ስለዚህ እነዚህ እንደ ኮንፊደንስ የምትሰበስቧቸው ነገሮች ናቸው። ሃየር ታይም ፍሬም ላይ ቡሊሽ ሆኖ ለንደን ሎወር ታይም ላይ ቤሪሽ ከሆነ ኒውዮርክ ሴሽን ሲከፈት ምን ሊሆን ይችላል ማለት ነው? አግሬሲቭ የሆነ የቡሊሽ ሞመንተም ልናገኝ እንችላለን ብላችሁ መያዝ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ቤሪሽ ሆነ ለንደን ኪል ዞን ያየ ነው። ምን ነክቶ ነው ቤሪሽ ሆነው? የትኛውም ፒዲአር ሪስፔክት አድርጎ ነውና የሚለውን ሶ ትናንትና ኤዥያን ኒውዮርክ አፍተርኑን ጀምሮ ቱ ዘ አፕሳይድ ሲሄድ ነበር። ልክ ኤዥያ ሬንጅ ሲከፈት ዳምፕ አደረገ። ያንን ፌር ቫልዩ ጋፕ ተጠቅሞ ማርኬቱ ዘ ዳውንሳይድ ወረደ። እዚህ ጋር የምናየው ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ሚቲጌት አደረገው፣ ስዊፕ አደረገ፣ ዘን ዳምፕ አደረገ ስትሬት ቱ ዘ ዳውንሳይድ፣ ዘን ድጋሚ ሪትሬስ አደረገ የለንደን ኪል ዞንን ጨምሮ እዚህ ጋር የምናያቸውን ሪላቲቭ ኢኳል ሃይዎች ማርኬት ቴክ አደረገ። ሪላቲቭ ኢኳል ሃይስ እነዚህም ማርኬቱ ዘ ዳውንሳይድ ወረደ። እንደምናየው ሊኩዊዲቲዎች ናቸው። አሁን ማርኬቱ ዘ አፕሳይድ የሚመለስ ከሆነ እዚህ ጋር እንደምናያቸው እነዚህ ሊኩዊዲቲ ቴክ እያደረገ ስለሆነ ማርኬት እየወረደ የነበረው በሚመለስበት ሰዓት አንዱ እንዲንግ ሬንጅ ብሬክ ካደረገው ቀጣይ ታርጌቶቻችን የሚሆኑት የመጀመሪያው ታርጌት ይሄ ነው። ቱ ዘ አፕሳይድ እንደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ እንይዘዋለን። ቱ ዘ አፕሳይድ የሚሄድ ከሆነ እዚህ ጋም ይሄንን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ብለን እንይዘዋለን። ይሄኛውንም እንደ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ብለን እንይዘዋለን ማለት ነው። ሪቨርስ በሚያደርግበት ሰዓት እነዚህ ናቸው የኛ ታርጌቶች። አንድ ላይ መጥቶ በኢምፐልሲቭ ሙቭ ክሊን ነው የሚያደርጋቸው። ስለዚህ ማርክ አድርገን እንደዚሁ ማስቀመጥ እንችላለን። ይሄንን እንደውም የኤክስተርናል ሬንጅ ኦፍ ሊኩዊዲቲ ብቻ ሳይሆን የለንደን ኪል ዞን ሊኩዊዲቲ ማለት እንችላለን። የለንደን ኪል ዞን ሊኩዊዲቲ ነው። እዚህኛው የኤዥያ ሬንጅ ውስጥ ያለ ነው። ስፔሲፊክ ታይም ስለሌለው ጀስት ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማለት እንችላለን። ይሄ የኤዥያ ሬንጅ ሃይም ሌላ ሊኩዊዲቲ አለ። ይሄኛውም አንድ ሌላ ራሱን የቻለ ኤክስተርናል። ይሄ እንደውም የፕሪቪየስ ዴዩ ሃይ ሁላ ሊሆን ይችላል እንደዚህ አድርገን ካየ ነው። ኦኬ ፕሪቪየስ ዴዩ ሃይ ኦልሬዲ ቴክ አድርጎታል።
ፕሪቪየስ ዴይ ሃይ እንለው። ሌላ ኮንፍሉንስ ደግሞ ማርኬት የፕሪቪየሱን ዴይ ሃይ ቴክ አድርጎታል። እስቲ የፕሪቪየስ ዴይን ሃይ በደንብ እንየው። እንደምታዩት እዚህ ጋር ነው የፕሪቪየስ ዴይን ሃይ ቴክ ያደረገው። 5 ሚኒት ላይ ኖርድ እና እናያለን። የቲውስዴይ መንዴይ ቲውስዴይ ዌንስዴይ ተርስዴይ ኦልሬዲ ቴክ አድርጎታል። ስለዚህ የፕሪቪየስ ዴይ ሃይ ቴክ ተደርጓል። ስለዚህ ሶስቱ እነዚህ ታርጌቶቻችን አሉ ማለት ነው። በዛሬው ትሬድ ላይ ታርጌት የምናረጋቸው 3 ሊኩዊዲቲዎች አሉን ማለት ነው። ፓርሻል የምንወስድባቸው እንደ አስፈላጊነቱ ማለት ነው። ሌላም ሃየር ታይም ፍሬም ላይ ሄደ ሊኩዊዲቲዎችን ታርጌት ማድረግ እንችላለን። ለምሳሌ ይሄም ሌላ ሊኩዊዲቲ ነው። እዚህ ጋር እንደውም ማርኬት ስትራክቸር ሺፍት ስላገኘን ታርጌት በምናደርግበት ሰዓት ሃየር ታይም ፍሬም ላይ ደግሞ ካየ ነው አንዴ ማርኬት እንደምታዩት ቱ ዘ ዳውን ሳይድ ሲወርድ ነበር። ኦርደር ብሎክ ዳምፕ ብሬከሩን ነካ ወረደ። ሪትሬስ የዚህን ብሬከር እየነካ which means የማርኬት ሙቭመንቱን ይዩት። ይሄን ብሬከር እዚህ ጋር ያለውን ብሬከር ከዛ እዚህ ጋር ይሄንን አካሄዱን ይዩት። ከዛ ወረደ ማርኬት ሪትሬስ አደረገ። እዚህ ጋር ይሄንን እዚህ ጋር ያለውን ብሬከር መንካት ሲገባው ነክቶት መውረድ ሲገባው ብሬክ ነው ያደረገው ይሄንን ሃይ ማለት ነው። which means ማርኬት ምን አድርጓል ማለት ነው። በዚህ ኬስ ሲናሪዮ ሺፍት አድርጓል ማለት ኦርደር ፍሎ ነው የሚባለው ኮንሰፕት። ያው ሜንቶርሺፕ ላይ ያላችሁ ልጅ የማርኬቱን ኦርደር ፍሎ ብሬክ አድርጎታል። ስለዚህ ከዚህ በኋላ ደግሞ ያለው ምን ይሆናል ማለት ነው። እነዚህን መንካት ይጀምራል ማለት ነው። የነዚህ የብሬከሮች which means ቀደም ያሰመርነው እዚህ ጋር ይሄ አኪሙሌሽን ፌዝ አለ አይደለ? የሱን ብሬከር ይነካል which means እንደዚህ ያለ ይቀጥላል ማለት ነው። በዚህ ሰዓት ላይ ደግሞ ታርጌት የሚሆኑት እንደ ሊኩዊዲቲ እነዚህ ይሆናሉ ማለት ነው። እነዚህ ሊኩዊዲቲዎች ማለት ሎ ሬዚስተንስ ሊኩዊዲቲ ይባላሉ። እነዚህ ሊኩዊዲቲ የኛ ታርጌቶቻችን የሚሆኑ ኤሪያዎች ናቸው ማለት ነው። ስለዚህ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው። እዚህ ጋር የምናየው ይሄ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው ማለት ነው። ኦል ታይም ሃይም አክቹሊ ትልቅ የሆነ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ነው which means ኦል ታይም ሃይ ነው። ማርኬት ሲመጣ ከዚህ በፊት እንዳወራ ነው በፌር ቫልዩ ጋፕ ነው ብሬክ የሚያደርገው። በሻዶ ስዊፕ ካደረገው ሪትሬስ ሊያደርግ ይችላል አይታመንም። በፌር ቫልዩ ጋፕ ሞስት ኦፍ ታይም ብሬክ የሚያደርገው እሱን የምናየው ይሆናል። ኦልሬዲ ኦርደር ብሎክ እዚህ ያለው ሪክሌምድ ስለሆነ ይሄ ትልቅ ሌቭል ያለው ሊኩዊዲቲ ነው። ሶ አሁን ኤክስፔክት የምናደርገው ማርኬት ሪቨርሳል ሙቭ እንደሄደ ኮንፊርም አድርገናል። ኦልሞስት አሁን ራሱ ካለንበት ወደ 2000 ፒፕስ አካባቢ ነው። እንደ ፖዚሽን ትሬድ መተው ይቻላል ዛሬ አርብ ስለሆነ። ኦኬ ጋይስ ኒውዮርክ ሴሽን ተከፍቷል። ኒውዮርክ ሴሽን ላይ which means አሁን 7 ሰዓት ሆኗል። ሶ ኒውዮርክ ሴሽን ከመከፈቱ በፊት ከ5 እስከ 7 ባለው ታይም ላይ ሂውጅ የሆነ የማርኬት ማኒፑሌሽን አይተን ነበር ለንደን ላንቻቸው ላይ። ሶ ይሄ በምን ምክንያት እንደሆነ ለማየት ጀስት ሃየር ታይም ፍሬም ላይ እናደርገውና ይሄን ማኒፑሌሽን እናየዋለን ምን አይነት ማርኬት ማኒፑሌሽን እንደሆነ። ሶ አክቹሊ ስትራክቸራል ሺፍቱን አግኝተናል። ሶ ከዚህ ስትራክቸራል ሺፍት ማርኬት ሪትሬስ በሚያደርግበት ሰዓት ምናልባት ፕሪሚየርና ዲስካውንቱን እናወጣና ዲስካውንት ላይ ገብቷል። ሶ ዲስካውንት ላይ የትኛውን ፒዲአር ተጠቅሞ ደግሞ የቡሊሽ ኢንትራክሽን እንደሚሰጠን ፊግር አውት ለማድረግ እንሞክራለን ማለት ነው። ለምሳሌ ቀላሉ ዘዴ ኢንቨርተር ብዙ አይነት ፒዎች አሉ። ብሬከር አለ። እንደምናየው ብሬከሩን ሪስፔክት አላደረገውም። ሂውጅ የሆነ ዳምፕ ነው ያየነው። ምንም አይነት ኮንፊርሜሽን የለውም፣ ሪጀክሽን የለውም። ሶ ማርኬት ልክ ለታናታኝ ኮንፊርሜሽን የለም ባጀው። ሶ ማርኬት ሌላ ፒዋይ ሊሆኑ የሚችሉ ኤሪያዎችን ማርኬት እዚህ ጋር 2 ሃወር ላይ ስናደርገው 3 ዳውን ኮንሴኪቲቭ ካንድሎች አሉ። which means እዚህ ጋር እንደምናያችኛዋን ኢንቨርዥን ማውጣት እንችላለን። አሁን ማርኬት ኒውዮርክ ሂል ዞን ላይ መጥቶ የነካተን ማለት ነው። ስፔሲፊክሊ ኒውዮርክ ሂል ዞን ላይ መንካቱ ራሱ አንድ ትርጉም አለው። ጀስት ለንደን ላይ ያለመነካቱ ኒውዮርክ ሂል ዞን ላይ የነካው ከዚህ ሪስፔክት አድርጎ ማርኬቱ ዘ አፕሳይድ እንደሚሄድ በዚህ ሰዓትም ማወቅ እንችላለን። ሶ እንደ ኮንሲኩዌንስ ኢንካሬጅመንት ድረስ የመውረድ ይሄ ዴይሊ ታይም ፍሬም ላይ ያየነው ኢንቨርተር ፌር ቫልዩ ጋፕ ነው። ቲማ የዴይሊ ፌር ቫልዩ ጋፕ ላይ ኢንቨርተር ፌር ቫልዩ ጋፕ ላይ ያለው ኮንፊርሜሽን የእሱ ኢንቨርዥን ካንድል ነው ይሄኛው ማለት ነው። ኢንቨርዥን ፌር ቫልዩ ጋፕ ሶ እንደ ሁል ጊዜው 15 ታይም ፍሬም ላይ እንወርዳለን። የማርኬቱ 1 ሃወር ላይ ቀደም ስንስለው ሂውጅ የሆነ ኦርደር ብሎክ አለን which means ልክ እዚህ ጋር እንደምናየው ማርኬት ዳምፕ ሲያደርግ እዚህ ጋር አረንጓዴ ካንድል አለች which means የቡሊሽ ካንድል
ማርኬት አት ኤኒ ታይም መጥቶ በፌር ቫሊዩ ጋር ብሬክ ካደረገው ሌላ ኢንትሪ መሆን ይችላል። ልክ እንደዚህ ኮንፊርምድ የሆነ ከኦርደር ብሎክ ማርኬት ሪጀክት ከተደረገ ድጋሚ ኦርደር ብሎክ ጋር አይመጣም። ሚቲጌሽን ብሎክ ወይ ብሬከር ብሎኩን ነው ነክቶ የሚሄደው። ይህንን ሎጂክ ሜንቶርሺፕ ላይ አውርተናል ስለ ሚቲጌሽን ብሎክ ስንማር። ይህንን ማስቀመጥ እንችላለን። ያው ከኦፕኒንግ ፕራይስ ከፍ ካለ ሲመለስ ኦፕኒንግ ፕራይስ ነክቶ እንደሚሄደው ስለምናቅ ማለት ነው። እንደ ኮንፊርሜሽን ለመጠበቅ 3 ሚኒት እንወርዳለን። እዚህ ጋር 3 ድራይቭ ፓተርን ወይንም ኤኒ ካይንድ ኦፍ ማርኬት ስትራክቸራል ሺፍት ከሰጠን የእኛ ትሬዳችንን ኤክስኪዩት የምናደርግበት ጥሩ ዞን ላይ ያለ ነው። 1 ሚኒት ላይ እናርግና ኮንፊርሜሽን እስኪሰጠን በትዕግስት መጠበቅ ነው የሚኖርብን ማለት ነው። ይህን ላጥፎ በኋላ እንዳያሳስተን። እንደዚህ አይነት ፌለር ስዊን ኖሮ በፌር ቫሊ ጋፕ ሺፍት ካረገ ይህን ኮንሰፕት የቻፕተር 5 ወይንም የአይሲ 2020 ሞዴል ብለን ያወራነው ሌሰን አለ። በሱ ሞዴል ሊሆን ይችላል፣ በዲሊንግ ሬንጅም በ3 ድራይቭ ፓተርንም ሊሆን ይችላል። ኤኒ ካይንድ ኦፍ ኮንፈርሜሽን የምንወስድ ይሆናል ትሬዳችንም ማለት ነው። በትዕግስት እንጠብቅ ማርኬት ምን ሊያደርግ እንዳሰበ። ጋይስ ማርኬት ከረጅም ቆይታ በኋላ እዚህ ኢንቨርትድ ፌር ቫሊ ጋር ቀደም ያሰመርነው ላይ አንድ ፌዝ ሰጠኝና አሁን ኤክስፔክት ማድረገው ላሳያችሁ። እዚህ ጋር ለተወሰኑ ደቂቃት የሚቆይ ሪኦክሲዴሽን ከተከፈተ በኋላ ኦልሞስት እስካሁን እስካለበት ለ30 ደቂቃ የሚቆይ ያህል አኪሙሌሽን ሰጥቶናል። ይህ ሂውጅ የሆነ የአኪሙሌሽን ፌዝ ለማርኬት ትልቅ ትርጉም አለው። ማርኬት አኪሙሌት በሚያደርግበት ሰዓት አት ኤኒ ታይም እናንተ ማሰብ ያለባችሁ ማኒፑሌሽንና ዲስትሪቢዩሽን የሚባሉ ፌዞችን ነው። ማኒፑሌሽን ስታዩ አኪሙሌሽን ማኒፑሌሽን አይምሯችሁ ሊኖር ይገባል። አኪሙሌሽን ስታዩ ማኒፑሌሽን ዲስትሪቢዩሽን ነው። አኪሙሌት አድርጓል ለ30 ደቂቃ። ሃየር ታይም ፍሬም ባይሳችን ቡሊሽ ነው። ስለዚህ አሁን የምንጠብቀው ምን ይሆናል ማለት ነው። 3 ሚኒት የሚሆንና ይህን ሪላቲቭ ቋለው ማለት 3 ሚኒት ላይ ከዚህ አኪሙሌሽን በመቀጠል ክሊን የሆነ ማኒፑሌሽን ነው ቱ ዘ ዳውን ሳይድ ኤክስፔክት የምናደርገው። ሻዶም ሊሆን ይችላል፣ ቦዲ ማተር አያደርግም። ዘን በኢምፐልሲቭ ሙቭ ስትራክቸራል ሺፍት ይሆናል ማለት ነው። ዘን ያን ስትራክቸራል ሺፍት ተጠቅመን ፌር ቫሊ ጋፕ ካለ ይመከራል፣ ወይ ኢንቨርዥን ወይ ብሬከር። ዘን የባይ ፖዚሽናችንን ምንከፍት ይሆናል ማለት ነው። ስለዚህ ማርኬት ላይ መጠን የምንጠብቀው አንድ እዚህ ጋር የምናያቸው 2 ሎዎች አሉ። ቺኛዋ ሎ እና ቺኛዋ ሎ ማርኬት ቴክ እንዲያደርጋቸው እንጠብቃለን። እነዚህ ምን ይባላሉ? ሪላቲቭ ኢኳል ሎ ይባላሉ ማለት ነው። እነዚህን ሪላቲቭ ኢኳል ሎች ማርኬት ቴክ አውት አድርጎ በኢምፐልሲቭ ሙቭ ቱ ዘ አፕሳይድ እንዲሄድ እንጠብቃለን። ዘን ትሬዳችንን እንገባና ተያይዘን የምንሄድ ይሆናል ማለት ነው። በሺ የሚቆጠሩ ፒፕሶችን የመሄድ ፖሲቢሊቲ አለው። ዋን አወር ላይ አድርገን ነውና አሁን ካለበት ራሱ ኦልሞስት ወደ ኤዣን ሃይን ታርጌት ብናደርግ 800 ፒፕስ፣ ይህን ኤክስተርናል 900 ፒፕስ። ዘን አጠቃላይ ሙሉ ታርጌት ያደረግናቸው ስንት ፒፕስ ናቸው? ወደ 2600 ፒፕስ ድረስ የመሄድ ፖሲቢሊቲ አለው ማለት ነው። እዛ 1 ሚኒታችን ላይ እንመለስና አሁን ማኒፑሌሽኑን በፔሸንትሊ መጠበቅ ይኖርብናል ማለት ነው። ታግሰን በፔሸንስ ኒውዮርክ ኪል ዞን ተከፍቷል። አት ኤኒ ታይም ማርኬት ቮሊዩም ኪኪል ሊያደርግ ይችላል፣ አይታወቅም። ኢንትሪያችን ሚስ እንዳናረግ ተገቢ የሆኑትን የትሬድ አይነቶች የምንወስድ ይሆናል ማለት ነው። እስከዛው በትዕግስት እንጠብቅ።
ሶ ጋይስ ማርኬት ልክ እንደተጠበቀው እዚህ ጋር የምናያቸውን ሪላቲቭ ኢኳሊቲዎች በጠቅላላ ቴክ አውት አድርጓቸዋል። which means time frame በ1 ሚኒት ትልቅ ሙቭመንት ይመስላል። ሶ አክቹሊ እንደነ 5 ሚኒት ታይም ፍሬም ላይ እናርገውና እዚህ አኪሙሌሽን ፌዝ አለን። አሁን ጥሩ የሆነውን ማኒፑሌሽን አግኝተናል። ወደ ኢንቨርትድ ፌር ቫሊ ጋፕ ኮንሲኩዌንስ ኢንክሪዝመንት አካባቢ የወረደው ሶ አሁን በኢምፐልሲቭ ሙቭ ሪቨርስ ያደርግና እዚህ ጋር የምናየውን 5 ሚኒት ነው እዚህ ጋር የምናየውን ኢንቨርትድ ይሄን ፌር ቫሊ ጋፕ ኢንቨርት ያደርገዋል። ዘን ቺኛዋ ብሬከር which means ቺ ካንድል እንደ ብሬከር ታገለግላለች ማለት ነው። ሶ ኢንትሪያችን እዚህ ብሬከር ላይ ነው የሚሆነው። ምንገባው እዚህ ብሬከር ላይ ነው። ስቶፕ ሎሳችን ዲፔንድ ይሆናል። እዚህ ጋር ፌር ቫሊ ጋፕ ኖሮ ሌላ ኦርደር ብሎኮች የሚኖሩ ከሆነ እነሱ አድቫይሰብል ይሆናሉ። ሶ ኦልሞስት ወደ ስንት ፒፕስ ነች? ወደ 80 ፒፕስ ያህል ነው። ሶ ትሬዳችን ኤክስኪዩት የምናደርግበት ብሬከር ይሄ ይሆናል ማለት ነው። ሶ እዚህ ጋር በኢምፐልሲቭ ሙቭ በፌር ቫሊ ጋር ብሬክ ሊያደርገው ይገባል። ኖርማል በሻዶ እንደዚህ ማርኬት መጥቶ በሻዶ ቴክ አርጎት መውረድ ሳይሆን ማርኬት ልክ እንደዚህ ጋር ሲወርድ እንደነበረው ብሩታል የሆነ ማርኬት ሙቭመንት ያስፈልጋል። ልክ እንደዚህ አይነት ነገር ዘን ማርኬት ድጋሚ ሪትሬስ አርጎ ነክቶት ዘ አፕሳይድ ሙቭመንቱን ይቀጥላል ማለት ነው። ሶ እንዴት ቢሄቭ እንደሚያደርግ ማርኬት አሁንም ፔሸንት መጠበቅ ነው ያለብን። which means አናሊሲስ ከሰራን እዚያ ከነበረ ኦልሞስት ለስንት ሰዓት ያህል እየጠበቅነው ነው። ስቲል እስካሁን ለ3 ሰዓት ያህል ቻርት ላይ ቁጭ ብለን ምንም ኢንትሪ ሳንወስድ አናላይዝ እያደረግነው ነው ማርኬቱን ማለት ነው። ሶ አድፍጠን አሪፍ የሆነ ትሬዳችንን ሻት የምንወስድ ይሆናል ማለት ነው። እንዴት ማርኬቱ ቢሄቭ እንደሚያደርግ ፔሸንት በፔሸንሲ መጠበቅ ይኖርብናል ማለት ነው። ሶ ጋይስ ማርኬት ኮንፊርም አድርገናል ከዚህ ኢንቨርትድ ፌር ቫሊ ጋፕ ማርኬት ሙቭመንት። ሶ እዚህ ብሬከር ጋር ለመድረስ አንድ ሎወር ታይም ላይ ኢንትሪ ሰጠንና እንደምታዩት ማርኬት ቺኛን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አደረጋት። which means እዚህ ጋር ይሄን ኮንፊርሜሽን ሁሉ የወሰዱት ሳይሆን ለዚህ ኢንቨርዥን ለዚህ ኦርደር ብሎክ እንደ ብሬከር የምንጠቀመው ኦርደር ብሎክ ማርኬት ዲስፕሌስ ሲያደርግ ያየውበት አንድ ፕራይስ ነውና which means to the upside እየሄደ በነበረበት ሰዓት ላይ ይህንን የተጠቀምኩት አክቹዋሊ አኪሙሌሽን ማኒፑሌሽን ሳላለ ዲስትሪቢዩት እንደሚያደርግ እርግጠኛ ስለሆንኩ ነው እንጂ ይህንን ሴትአፕ ኦርደር ብሎክ ላይ እንደ ኮንፊርሜሽን መጠቀም አይቻልም። ሴትአፕ አይደለም። ሶ ምንድን ያደረገው ማርኬት ኢንዲስመንት ወይም እዚህ ጋር የምናየው ሊኩዊዲቲ ተርና ሬንጅ ኦፍ ሊኩዊዲቲ ወይም ሾርት ተርም ሎን ቴክ አውት አደረገው። ዘን ማርኬት እዚህ ጋር በምናየው ይህንን ሃይ ብሬክ በሚያደርግበት ሰዓት ቅድም ያወራነው ኮንሰፕት በፌር ቫሊ ጋፕ ሄዶ ብሬክ አደረገው። ሶ እዚሽ ጋር ያለች ፌር ቫሊ ጋፕ ምንድናት ብለን አውርተናል። ከዚህ በፊት ብዙ ጊዜ ደጋግመን አውርተናል። ቅድም ደግሜዋለሁ። ኢንትሪያችን ነች ማለት ነው። ስለዚህ እቺን ኢንትሪ ተጠቅመን አንድ የባይ ፖዚሽን መግባት ይቻል ነበር። አክቹሊ ሶፕሎሳችን ከዚህ ሎ በታች ማድረግ ይቻላል እዚህ ብሬከር ድረስ፣ ግን የሆነ ዋን ቱ ዋን የሆነ ሪስትሮዋርድ አይነት ነገር ነውና ሞር ከዚህም ኢንትሪ ተጠቅመን እስከ ምናልባት ኦፕኒንግ ፕራይስ ድረስ ማነው ኤዥያን ሃይ ድረስ ታርጌት ባናደርግ እዚህ ኦፕኒንግ ወይም የኤዥያን ሬንጅ ሃይ ሎድ የኤዥያን ሬንጅ ሎ ድረስ ታርጌት ማድረግ እንችላለን ለዛሬ ማለት ነው። ስለዚህም አንድ ኢንትሪ መሆን ይችላል ማለት ነው። which means እዚህ ጋር ማለት ነው። ሶ እንዴት ማርኬት ቢሄቭ እንደሚያደርግ ታርጌታችን ኦልሞስት ወደ 400 ፒፕስ ነው አሁን ካለበት። ሶ 400 ፒፕሱን which means 420 ፒፕስ ማለት ነው። ሶ ታርጌት ታርገናል የዛሬን ፕራይስ ሙቭመንት ከኢንቨርትድ ፌር ቫሊ ጋፕ ወይም 2 አወር ላይ ካየነው ኢንቨርትድ ፌር ቫሊ ጋፕ ያውና ከዚህ ከኮንስኩዌንስ ኢንካሬጅመንት በታች ክሎዝ ቢያደርግ ኖሮ ሪስክ ይኖሮ ነበር። ይህንን ትሬድ ለመግባት ሞር ወደ ሴል ሪኮመንደብል ይሆን ነበር። ስቲል ግን ሪስፔክት አድርጎት እየሄደ ስለሆነ እዛ ላይ
የአሁኑን ኮንፊርሜሽን ስለሆነ ያገኘሁት። ሚስ እንደምታዩት ፌር ቫልዩ ጋፑን ነካው። ከዚህ ፌር ቫልዩ ጋፕ በታች ስታፕ ላስ መሆን ይችላል። የዚህ ትሬድ ታርጌት 420 ፒፕስ ይሆናል ማለት ነው። እዚህ ጋር ደግሞ አንድ የምነግራችሁ ነገር ማርኬት እንደዚህ ዲስፕሌስ ካረገ በኋላ 400 ፒፕስ ብዙ ስለሆነ ወይንም ዛሬ አርብ ስለሆነ በቂ ነው ብዬ አስቤ ነው እንጂ ታርጌት ከፍ ማድረግ እንችል ነበር። ሌላኛው ደግሞ ለነገራችሁ ያልኩት ለምንድነው እዚህ 400 ፒፕስ ኤዥያን ሬንጅን ሎ ታርጌት ያረከው ካላችሁኝ ኤዥያን ሬንጅን እንደምን ኮንሲደር ማድረግ ትችላላችሁ? ልክ እንደ ብሬከር ነገር እንደ ስፒድ ብሬከር ነገር መያዝ ትችላላችሁ። ማርኬት ከኤዥያን ሬንጅ በታች ትልቅ ዲስፕሌስ ካደረገ በልክ ዛሬ እንደምናየው የመጀመሪያው ታርጌታችሁ ኤዥያን ሬንጅ ድረስ ይሆናል። ዘን ኤዥያን ሬንጅ ላይ የሚኖረውን አክሽን ታዩና ኤዥያን ሬንጅን በኢምፐልስ ብሬክ ከቻላችሁ ኤዥያን ሬንጅ ሃዩን ቴክስ ያደርግ ብትጠብቁ አሪፍ ነው። ልክ እንደ ትናንቱ ኤዥያን ሬንጅ እዚህ አካባቢ ነበረ። ማርኬት ኤዥያን ሬንጅን ቴክስ ያደርግ ነው። እኔ ባይ ፖዚሽን ራሱ የገባሁት ከታች ድረስ ኤዥያን ድረስ፣ ከኤዥያን ደግሞ እዚህ ጋር ብሬክ እንወስድና የለንደን ኪል ዞን እና የኒውዮርክ ኪል ዞን ነበር አጋጣሚ ራሱ ዛሬ ሙሉ በሙሉ ለኒውዮርክ ኪል ዞን ስለሆነ እስከ ኤዥያን ሬንጅ ሎ ድረስ ትሬዴን ወስድና ከሰኞ በኋላ ይሄንን ሃይ ብሬክ የሚያደርገው ከሆነ በፈለገው ሰዓት የባይ ትሬዶችን ደግሞ ቀጥላለሁ ማለት ነው። ከዚህ ማኒፑሌሽን ፌዝ አሁን ዲስትሪቢዩሽን ፌዝ ስለሆነ ስትሮንግ የሆነ ቮሊዩም ያለው ሙቭመንት የምናገኘው እንደዚህ ሪትሬስመንቶች ይኖራሉ። ከዚህ ጋር የሆነ አግሬሲቭ የሆነ ምንም የማይታወቅ ዝም ብሎ ብድግ ብሎ ዳምፕ ነው ያደረገው። እንደዚህ ሙቮች ዲስትሪቢዩሽን ላይ እንዳትጠብቁ። እንደዚህ አይነት ሙቭመንቶች በሚኖር ሰዓት ይሄ ትክክለኛው ዲስትሪቢዩሽን ላይሆን ይችላል። አንዳንዴም ሊሆን ይችላል። ከአንዳንድ ፒዋይ ሲነሳ ማርኬት እንደዚህ ሙቭ ይሆናል። ግን እንደዚህ አንኤክስፔክትድ የሆነ ማርኬት ሙቭመንት ካያችሁ ያ ሞት ኦፍ ዘ ታይም ማኒፑሌሽን ፌዝ ነው እና መጠንቀቅ ይኖርባቸዋል ማለት ነው። ስለዚህ አሁን ግን ዲስትሪቢዩት እያደረገ ስለሆነ ማርኬት የሚሄደው ልክ እንደዚህ ዲሊንግ ሬንጅ እየሰራ ዲሊንግ ሬንጅ በፌር ቫልዩ ጋር ብሬክ እያደረገ ፌር ቫልዩ ጋፑን እየነካ ምናምን ነው የሚሄደው ማርኬቱ ማለት ነው። ይህ ሚንስ ሊኩዊዲቲም ካለ ሊኩዊዲቲ ጀነሬት እያደረገ ሊኩዊዲቲ ራይድ እያደረገ ስትራክቸር ሽፍት እየሰጠ ይሆናል የሚሄደው ማለት ነው። ስለዚህ ቱ ዘ አፕሳይድ ዲስትሪቢዩት ሲያደርግ ቀስ ያለ ሙቭመንት ሊያጋጥመን ይችላል ማለት ነው። ማርኬት ከሞላ ጎደል እንዴት እንደሚሄድ ማርኬት አክቹሊ ባሪፉ እየሄደ ነው ከገባንበት ኢንትሪ ላይ እና ሜንቶርሺፕ ላይ የሆነ ልጆች ጥያቄ ሲፈጠር አየውና 3 ሚኒት ላይ ወይም 5 ሚኒት ላይ እኔም አክቹሊ እቺን ብሬከር ኤክስፔክት አድርጊያት ነበር። ቅድም ሳወራ ካያችኝ እዚች ኢንትሪ ላይ ይሄን በፌር ቫልዩ ጋር ብሬክ አደረገው ኢንትሪ እንገባለን ብለን ነበር። እንደምነው ስዊፕ አርጎት ነው ሄዶ ለምን ይሄን እንደ ኢንትሪ እንዳልገባውበት ለመግለጽ ያህል ውስጥ ጥያቄውን የተፈጠረው ውስጥ ቼክ ለማድረግ ያህል ኦልሞስት ሜንቶርሺፕ ላይ ጄነራል ቻት ላይ ቺንዋን ብዙ ሰው ነውና እንትን ያደር ግራ ያጋባችሁ ሚንስ እዚህ ጋር እንደምናየው ይሄ እንደ ብሬከር የወሰደ ሰው ነበረ። አንድ ላይ ለመመለስ ያህል ነው። እዚህ ጋርም እንደዛው 2 ሰው ይሄንን ሁለት ሰው ብቻ ነው። ለምንድነው ስለሌላ ለምንድነው ይሄንን እንደ ብሬከር መጠቀም የሌለብን? አክቹሊ እንደ ብሬከር ለመጠቀም እንደዚህ አይነት ካንድሎችን አክቹሊ እኔም ኤክስፔክት አድርጌው ነበር። ለምንድነው እንደ ብሬከር መጠቀም የሌለብን? በዚህ ሪዝን ለምንድነው ሪስፔክትም ያላደረገው የሚለውን ስናይ ብሬከር በምንጠቀምበት ሰዓት ፌር ቫልዩ ጋፕ የሚባል ነገር ከዚህ በፊት አውርተናል።
ይሄ ብሬክ መደረግ ይሄ ኦርደር ብሎክ ብሬከር የሚባለው ፌር ቫልዩ ጋፕ ሲኖረው ነው። እላዩ ላይ ግዴታ ምን ሊሆን ይገባል? እንደዚህ ያለ ካንድል ስትሬት የሆነ ፌር ቫልዩ ጋፕ ያለው ካንድል ሊኖር ይገባል። ይህንም በኤግዛምፕል ከዚህ በፊት ለማንሳት ወይንም የትናንትናውን የፕራይስ ሙቭመንቶች አይተን ከነሱ ላይ ስለ ብሬከር መማር እንችላለን። ሚስ ለማሳየት ያህል ይህን ስትሮንግ የሆነ የቡሊሽ ሞመንተም ማርኬት ተከትሎ በሚሄድበት ሰዓት ላይ ሚስ ትናንት የኒውዮርክ ሂል ዞን ላይ እንዳለው አይነት ማርኬት ሪትሬስ አደረገና እዚህ ጋር የምናያቸውን ኢንተርናል 3 ሚኒት ኢንተርናል ሬንጅ ኦፍ ሊኩዊዲቲ አንድ አለ። ይሄ እዚህ አካባቢ ነው ሚስ አንዴ ተመልሰን ነውና ሚስ ይሄንን ማለት ነው። ይሄን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት መጥቶ ቴክ አደረገውና ቴክ ካደረገው በኋላ ኢንትሪያችን የነበረው በዚህ ሰዓት ላይ እዩት 3 ድራይቭ ፓተርን ሰጠን ማርኬት 3 ድራይቭ ፓተርን ሰጠን ማርኬት እንደምናየው 3 ድራይቭ ፓተርን አለን which means 3 ድራይቭ ፓተርን ኮንፊርሜሽን ብለን ከዚህ በፊት ያየ ነው ማለት ነው። ዘን ይሄን 3 ኢንተርናል ሬንጅ ኦፍ ሊኩዊዲቲ ሆነች የማርኬቱ። ዘን ይሄን 3 ድራይቭ ፓተርን ካገኘን በኋላ እዩት ሴድ ቱ ዘ አፕሳይድ በምን በፌር ቫልዩ ጋፕ ነው። እዚህ ጋር የምታዩት ቺምደሽ ፌር ቫልዩ ጋፕ ነች። እዚህ ጋር ፌር ቫልዩ ጋፕ አለ ትንሽ ቢሆንም ብሬክ አደረገው። እዚህ አካባቢ ምን አልፈጠረም? አኪሙሌት አላደረገም። ልክ እንደ ዛሬው ኢሚዲየትሊ ነው ብሬክ ያደረገው። ሶ እንደዚህ አይነት ኢምፐልሲቭ ሙቭ በሚኖር ሰዓት ነው ብሬከር መጠቀም ያለባችሁ ፌር ቫልዩ ጋፕ በሚኖር ሰዓት። ሶ እዛ ብሬከር ላይ ፌር ቫልዩ ጋፕ ኦቨርላፕ በሚያደርግበት ሰዓት ሚስ ዴይሊ ታይም ፍሬም ላይ ተጠቀምነው ፌር ቫልዩ ጋፕ አይነት ማለት ነው። ሚስ ዴይሊ ሌቭል ብንሄድ አሁን ይሄን ፌር ቫልዩ ጋፕ እየተጠቀምን ያለንበት ምክንያት ሚስ እዚህ ጋር ያለችው ብሬከር ማለት እቺ አንዷ ካንደላች አረንጓዴዋ እሷ ብሬከር ነች እንደምታዩት ማለት ነው። ኦርደር ቡክ እንደምታዩት ከሷ ነው ሪጀክት ተደርጎ እየወጣ ያለው። እቺ ብሬከር ፓወርፉል የሆነችው በፌር ቫልዩ ጋፕ ብሬክ ስለሆነ ነው ማርኬት። ሶ እዚህ 1 አወር ላይ 1 ሚኒት እንመለስና ሶ እንደምታዩት ማርኬት ምንድነው ያደረገው? እቺኛዋን ሁለት አፕ ክሎዝ ካንድሎች አሉ። እነዚህ ሁለት አረንጓዴ ካንድሎች በፌር ቫልዩ ጋፕ ብሬክ አድርጓቸው ሄደ። ሶ በዚህ ሰዓት ላይ እቺኛዋን ፌር ቫልዩ ጋፕ መጠቀም ይቻላል። እንደምታዩት መጥቶ ማርኬት ነክቷት ሄደ። ወይንም አሊያም ትንሽ ስቶፕ ሎስ ማድረግ ሪስክ አለው ስፒድ ያስቸግረኛል ለምትሉ ከሆነ ይሄንን ብሬከር እንደዚህ ማውጣት ይቻላል። አንዳንድ የትኛውን ፌር ቫልዩ ጋፕ ልጠቀም ግራ የሚያጋባ ሰዓት ልክ እንደዚህ ብለ ፌር ቫልዩ ጋፕ በሚሆን ሰዓት ብሬከሩ እንደዚህ ታወጡትና እንደ ኢንትሪ መጠቀም ይቻላል ማለት ነው። ይሄ ትናንትናው የኒውዮርክ ሴሽን ትሬድ ማለት ነው። ልክ ስቶፕ ሎስ ከብሬከሩ ታች ያታች ከዳውን ክሎዝ ካንድል ሲሆን ከሙሉ ስዊንጉ ከዚህ በታች ቢሆን ይመከራል። ዘን ታርጌታችን የሚሆነው ያው ዲፔንድ ይሆናል የሚኖርበት የፒዲአር እሱ ላይ ቤዝድ ሆናችሁ ታርጌቶቻችሁ ማስቀመጥ ትችላላችሁ። ስለዚህ አሁን እንድታውቁ የፈለኩት ምንድነው የብሬከር ኮንሰፕት ላይ የተረሳ ወይም ግርግር ፈጥሮ ከሆነ ፌር ቫልዩ ጋፕ ሊኖር ይገባል ማለት ነው ብሬከር ለመባል። ፌር ቫልዩ ጋፕ ከሌለ ብሬከር ብሎክ የሚለው ኮንሰፕት ደግሞ አለ ቻፕተር 1 ላይ የተማርነው ወይም ያስተማርኩት። አሁንም ገብታችሁ ሪፈር ማድረግ ትችላላችሁ። የብሬከር ብሎክ ኮንሰፕት ደግሞ በራሱ ብዙ ኬዞች አሉት። ብሬከር ብሎክ የምንልበት አንድን ኦርደር ብሎክ ብሬክ ሲደረግ ሶ ሪቫይዝ እያደረጋችሁ ወይንም ኖት ብትይዙ ቪዲዮቹ ላይ በትክክል ያስረዳልና ይህንንም አሁን ያልኩትም ኖት ያዙ ከቻላችሁ ለወደፊት አቅማችኋል። ሶ ኖት እያያዛችሁ ሜንቶርሺፑን ብታስኬዱ ትመክራለሁ። ያው ምንም ማድረግ አይቻልም፣ ስንፍናም ላይሆን ይችላል፣ ከመዘናጋትም ሊሆን ይችላል፣ ያው ያጋጥማል። ሶ ምንድነው ማርኬታችን ኦልሞስት ስንት ፒፕስ ነው እየሄደ ያለው? አክቹሊ የገባ ነው ስፕሪድ አለ እዚህ አካባቢ ነው 140 ፒፕስ የገባሁትን ፕሩፍ ለማሳየት ያህል ላሳያችሁ። ኤክስኪዩት ያደ ስቶፕ ሎስ ኢንትሪ ላይ ወዲያው ነው ያደረኩት። ቹትና ፌር ቫልዩ ጋፕ ላይ ነበር ቅድም ያሳያችሁ መግቢያው። ይሄን ዲሊንግ ሬንጅ ሳይሆን ሎን ቴክ አውት በሚያደርግበት ሰዓት የባይ ፖዚሽን ከፈትኩ ማለት ማርኬት ተጠግቶት ነበረ። ብሬክ ኢቭን እንኳን ቢነካ ሌላ ትሬድ ወስዳለሁ እንጂ በምንም ታምር ስቶፕ ሎስ ሙቭ አላደረግም። ሶ ድጋሚ ዲሊንግ ሬንጁን ነው መጥቶ ነክቶት አሁን እየሄደ ያለው ቱ ዘ አፕሳይድ ይሄን ይመስላል የገብ ትሬድ ማለት ነው። ሶ ያው XAUSD ይላል ጎልድ ነው። ሶ ታርጌት ሲነካ ደግሞ ማሳያ አክቹሊ ሎስ ሳይዙን ብለር ባረገው ይመረጣል ለሴፍቲ ሪዝን። ኢኩዊቲ ኤጅ ደግሞ ቀደም እንዳልኳችሁ ነው
አንዳንድ አለመግባባት ልበለው ተፈጥሮ ነበር ከሊኩዊድ ኤጅ ጋር ምንም ሪዝነብል ባልሆነ ምክንያት አካውንቱን ፔይአውት ከልክለውኝ አልልም። ያንተው ጥፋት ነው ብለውኛል። እስቲ ጥፋቴን አይቼ ደግሞ እስቲ ቀጣይ ደግሞ ዊዝድሮ ጠይቃቸውና ምን እንደሚሉ እስቲ እናያለን። የሆነ አንዳንድ እንደዚህ ማለት ስለማልችል ነው አሁን እነሱንም ምናየው ይሆናል ማለት ነው ትሬዱን። አክቹሊ አሁንም እየሄደ ነው ቱ ዘ አፕሳይድ። ታርጌታችን የዣሎ ነው ብለናል። ኦልሞስት ወደ 420 ፒፕስ እንዴት ቢሄቭ እንደሚያደርግ እኔ ጋይስ ማርኬቱን እንደምናየው ዲፕ የሆነ ሪትሬስመንት አገኘንና which means to the downside በሚወርድበት ሰዓት ቅድም የገባ ነው ኢንትሪ ነበር እዚህ አካባቢ። እሱን በብሬክ ኢቨን ነካና ሌላ አዲሽናል ትሬድ ገባለሁ ብያችሁ ነበረ። እሱ እንዴት ትሬድ እንዳደረኩ ላሳያችሁ። which means እዚህ ጋር ማርኬቱ ላይ እንደምናየው 1 ሚኒት ላይ ክሊን እና ክሪስፒ የሆነ ኢንቨርተር ፌር ቫሊዩ ጋፕ አለን። which means አኪሜሌሽን ማኒፑሌሽን ዲስትሪቢዩሽን ተከትሎ ያለው ኢንቨርተር ፌር ቫሊዩ ጋፕ። እሱ ላይ አሁን ማርኬት እንደምናየው ይሄ የዴይሊ ታይም ፍሬም ላይ ያለው ኢንቨርተር ፌር ቫሊዩ ጋፕ ነው። አሁን 1 ሚኒት ያለችው እንዳለች ማርኬት እዚህ ጋር እንደምናየው ይሄንን ሃይ ብሬክ ሲያደርገው which means ብሬከር ነው፣ ኦርደር ብሎክ አለን። እዚህ ኦርደር ብሎክ ላይ የኛ ሁለተኛ ኢንትሪ መሆን ይችላል ማለት ነው ለፖዚሽን ትሬድ የባይ ትሬድ ማለት ነው። ይሄ አሁን እስከሚቀጥሉት ሳምንታት እስከ 2003 ፒፕስ ድረስ ይሄዳል ብዬ ኤክስፔክት የማደርገው ሴታፕ ነው ማለት ነው። ታርጌት የምናደርገው ቅድም እንዳልኩት መጀመሪያ የኤዥያን ሎን ታርጌት እናደርጋለን። ዘን ኦልሞስት ወደ 25% የሚሆነውን ኤዥያን ሎ ላይ ከዘጋም በኋላ የቀረውን 75% ማርኬቱን ክፍቱን የምንተው ይሆናል ማለት ነው። ለሚቀጥሉት ሳምንታት ወራትም ሊሆን ይችላል። ኦል ታይም ሃይ ፕራይስ ድረስ እስኪደርስ ድረስ 3 ሚኒት ላይ ስናየው ይህንን ይመስላል ሴታፓችን ማለት ነው። እዚህ ጋር የምናየውን ሪላቲቭ ኳሊቲ ቴክ ካደረገ በኋላ እዚህ ጋር ያለውን ኢንቨርተር ፌር ቫሊዩ ጋፕ ነክቶ 1 ሚኒት ላይም ስናየው አክቹሊ 1 ሚኒት ያለው ኢንቨርተር ፌር ቫሊዩ ጋፕ ይሻላል፣ ሞር ቪዚብል ነው። አሁን ማርኬት እንዴት ሪአክት እንደሚያደርግ ምን ይሆናል ማለት ነው። ከዚህ ኢንቨርትድ ፌር ቫሊዩ ጋፕ እዚህ ጋር ማርኬት ስትራክቸራል ሺፍት አለን ቱ ዘ አፕሳይድ። ዋናው ማርኬት ስትራክቸራል ሺፍት ይሄ የሚሆነው እዚህ ጋር ያየ ነው። ሁሉ ሊኩዊዲቲ ቴክ ተደርጓል። ኢንተርናል ሬንጅ ኦፍ ሊኩዊዲቲዎች፣ ፐርፌክት የሆነ ፒዋይ፣ ፐርፌክት የሆነ ማርኬት ስትራክቸራል ሺፍት፣ ስቶፕ ሎስ አስቀምጠናል። ለጆርኒ ኮፒ እናርገውና ማርኬቱ እንዴት ቢሄቭ እንደሚያደርግ መጠበቅ ይኖርብናል ማለት ነው። ጋይስ ዛሬ ከአንድ ሳምንት በኋላ ተገናኝተናል ማለት ነው። ዛሬ ቀኑ ሜይ 23 2025 ነው ማለት ነው። which means ባለፈው አርብ የገባ ነው ትሬድ ነበር which means እዚህ ወፍታ ያያችሁት። አሁን በተገቢው ሁኔታ ማርኬቱ አፕሳይድ እየሄደ ይገኛል ማለት ነው። የገባ ነው ትሬድ አለ፣ ስቲል አክቲቭ ነው። ያሰመርናቸው ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ያለው ሃየር ታይም ፍሬም ላይ which means ኢኒሻል ፒዋያችን የነበረው ዴይሊ ታይም ፍሬም ላይ ያስቀመጥነው ይሄ ፌር ቫሊዩ ጋፕ ነበር። ከሱ ላይ በአሪፍ ቱ ዘ አፕሳይድ ዲስትሪቢዩት እያደረገ ይገኛል which means ኢንትሪያችንን ለማየት ያህል ድጋሚ አሁን ኦልሞስት ወደ 1700 ፒፕስ ያህል ነው ማርኬት ቱ ዘ አፕሳይድ ሄደው which means ኢንትሪያችንን ለማየት ያህል ድጋሚ which means ትናንት ባለፈው ሳምንት እዚህ ጋር 3 ሚኒት ላይ 1 ሚኒት ላይ ቴካደር 3 ሚኒት ላይ ኢንቨርትድ ፌር ቫሊዩ ጋፓችንን ይዘን እዚህ ጋር ባገኘነው ማርኬት ስትራክቸራል ሺፍት መሰረት ብለን አውርተን ነበር ሁሉንም which means ከዚህ ኦርደር ብሎክ የባይ ፖዚሽን ከፍተን ነበር። የመጀመሪያው ፓርሻላችን እዚህ ብሬከር አካባቢ ኦርደር ብሎክ አካባቢ ወደ 300 ፒፕስ ላይ የተወሰነ 25%ን ዘግተነው ነበረ ታርጌት አድርገን ስናደርግ የነበረው። ዘን የቀረውን ክፍቱን ትቼው ነበር። ዛሬ ከአንድ ሳምንት በኋላ ኦልሞስት አሁን ታርጌት ማድረገው 1:23 ሪስቶራል ሬሽዮ ነው። 1:14 ሪስቶራል ሬሽዮ ነው። ገና ሄዶ ቴክ ፕሮፊት አልነካም። ጎል ኦል ታይም ሃይ ሲነካ ትልቅ የሚባለውን ትሬድ
ቴክ ያደረኩት በዚህ ዓመት ወይም በ2025 ይሆናል ማለት ነው። እስካሁን 1:41 ሪስትራል ሬሾ ማለት ነው። ሲቀጽ አሁን ያለበት ኦልሞስት 1:22 ሪስትራል ሬሾ ነው። ሶ ይህን ትሬድ አፕዴት ላርጋችሁ ብዬ ነው። ከስር ቪዲዮን አፕሎድ ባደርገው ይመከራል ብዬ ነው። ረጅም ሰዓት ስለጠፋው ዩቲዩብ ላይ ለመመለስ ያህል። ሶ ይህን ይመስላል ይሄኛው ትሬድ ማለት ነው። ሶ እንዴት ነው ሌላስ አዲሽናል ፖዚሽኖች የሚለውን ስናይ ልክ በዚህ ሳምንት ማርኬት ሲከፈት የላስት ዊክ ላይ የነበረውን ኦርደር ብሎክ ብሬክ አደረገው በሚገርም ፌር ቫሊዩ ጋፕ። ሶ እዚህ ጋር ምን አለን? ሁሌ ኦርደር ሎክ ይህን በኢምፐልሲቭ ሙቭ ሲሰበር ምን እንለዋለን ብለናል? ብሬከር ነው ብለናል። ሶ ማርኬት ሰኞ የተወሰነ ሪትሬስ አድርጎ ነበር ወደዚህ ብሬከር ዘን ፌለር ስዊንግ ወይም ሊኩዊዲቲ ሰጥቶን የፕሪቪየስ ዴዩን ሎ ቴክ አውት አድርጎት አሪፍ የሆነ ሊኩዊዲቲ ነው ወይም ቲጂአይኤፍ የሚባለው ሴታፕ ማለት ነው። ማርኬት ስትራክቸራል ሺፍት ሰጥቶን እዚያ ከኢንትሪ ግሩፕ ላይ አፕሎድ አድርጌው ነበረ። ቱ ዘ አፕሳይድ መሄዱን ቀጥሎ ሪትሬስ አድርጎ እንደውም አስደንግጦን ነበር። ዘን ቱ ዘ አፕሳይድ መሄዱን ቀጥሏል ማለት ነው። ሶ በዚህ ሙቭመንት ላይ ብዙ ትሬደሮች ፈንድድ አካውንት አልፋቸዋል። ሜንቶርሺፕ ላይ ያላችሁ ሰርቲፊኬቱን እዚህ ጋር ማድረግላችሁ ይሆናል። ሶ አሪፍ የሆኑ ትሬዶችን ቴክ እንዳደረጋችሁ ማይቻለው። አሪፍ የሆነ የትሬዲንግ ዊክ ነበረ ለብዙዎቻችሁ። ሶ ይህንን ይመስላል ማለት ነው የጎልድ ሙቭመንት። ስቲል አሁን እስካለንበት ኦልሞስት ከገባንበት ቦታ ኦልሞስት ወደ 1700 ፒፕስ ያህል ቱ ዘ አፕሳይድ ሄዷል ማለት ነው። ሶ አይ ሆፕ ብዙዎቻችሁ አሪፍ ትሬዶች እንዳደረጋችሁ። ሶ ዴይሊ ታይም ፍሬምም ካያችሁት ማርኬት ዛሬ እያደረገ ያለው እዚህ ጋር የምናየው ይህንን ፌር ቫሊ ጋፕ ትናንት ሪትሬስ አድርጎ ፌር ቫሊ ጋፑን ነክቶት በኢምፐልሲቭ ሙቭ ቱ ዘ አፕሳይድ እየሄደ ነው። ሁለተኛውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አደረገው። አሁን 3 ኤክስተርናል ሬንጅ ኦፍ ሊኩዊዲቲዎች ይቀሩናል። እነዚህን ክሊን እንደሚያደርጋቸው እርግጠኛ መሆን እንችላለን ማለት ነው ቱ ዘ ኔክስት ዊክ። ሶ ባየሳችን ምንም ፍሊፕ አላረግም። ቡሊሽ የሆነ ባየስ ነው ያለን። ዩቲዩብ ፓርት 17 ላይ እንግዲህ ባወራሁት መሰረት ቺን ፌር ቫሊ ጋፕ ተጠቅመናል ማለት ነው ለትሬዳችን። ሶ ዛሬ የተወሰነ ፐርሰንቱን ትሬድ ዘጋለሁ ማለት ነው። ከባለፈው 25%ን ታች ዘግቼዋለሁ። አሁን የቀረው 75 ነው። የ75ቱን ሌላ 25 ወይም 50% ዛሬ ምዘጋ ይሆናል ማለት ነው። የማርኬት ሙቭመንቱ ነውና ዘን የቀረውን ስቶፕ ሎስ ኢንትሪ ላደርግና መቼም አልዘጋውም ማለት ነው። በሪል አካውንት ትሬድ ማድረጋቸው ሁሌ ክፍት ሆኖ ይቀመጣል ማለት ነው እስከ አመቱ መጨረሻ ድረስ። የፕሮፈርሙ ደግሞ ስለማይቻል ሊሚት ስላለው ባላንስድ ቤዝድ የሆነ ፕሮፈርም ስላልሆነ ኢኩዊቲ ቤዝድ ስለሆነ ድሮዳውኑ ላይ ሳይደርስ ወይም ድሮዳውን አማውንቱን ያህል ነው ፕሮፊት ማሳደር የሚቻለው። እሱ ላይ እስኪደርስ ክፍቱን ምተው ይሆናል ማለት ነው ፓርሻል እየዘጋው። ሶ ይህንን ይመስላል የማርኬት አፕዴት የዚህ የፖዚሽን ትሬድ ማለት ነው። ለአንድ ሳምንት ነው ይህን ትሬድ የጠበቅኩት። ሶ ይህንን ቪዲዮ አፕሎድ አደርገውና ሌላ ቪዲዮዎችን ስሰራ ቀሪውን ደግሞ ማሳያችሁ ይሆናል ማለት ነው። ሶ የዚህ ሳምንት ትሬድ ይህንን ይመስል ነበር። በጠየቃችሁ መሰረት እንዴት ነው ፖዚሽን ትሬድ የምታደርገው ለተባልኩትም በዛው ሴታፑን ለማሳየትም ያህል እና ፕሮፈርሞችንም እንደዚህ ማለፍ እንደሚቻል ሌላ ኤግዛምፕል እንዲሆናችሁ ነው ማለት ነው። ሶ የዛሬው ቪዲዮአችን ይህንን ይመስል ነበር። ረዘም ያለ ቪዲዮ ሊሆን ይችላል። ሶ በሌላ ቪዲዮ እስክንገናኝ ይህንን ቪዲዮ ላይክ እያደረጋችሁ ጠብቁኝ። ቴንክ ዩ